ማለት ነው። እዚህ ጋር እውነታዊ ይኖራል። በዚህን ሰዓት በተሻሻለ ዘመን ሁሉም እንትን በተለቀቀ ጊዜ ላይ የተነጋገርነውን ነገር ረስተህ ወይ ብዙ ነገር እኮ አውርተሃል ያለች ነገር እኔ የፈለገ ጀዝባ ቢሆን ራሱ የፈለገ ያልተማርኩ ማይብ ደደብ ቢሆን ራሱ መረጃ ሳልይዝ ነው የሚንቀሳቀሰው። ለየትኛውም ነገር እኮ ሁላችንም መረጃ ሳይኖረን አንኖርም አይደለም እንዴ? ይሄ ድርጊት ከተደረገ እውነታዊ ነገር ቢሆን እቺ ልጅ ይሄን ነገር ምን እንደሆነ ታውቂያለሽ? አሁን አዲያ መስጠት ይሆናል ማቤት ነው የሚንኮሻከው ማይካዙ ይኸውልሽ የሆነ ነገር አለ። አሁን እዚህ ጋር ከሰጠኑ ሌላ ትኩስ ነው የምናመጣው። ዘምዘም ምን እንደሆነ ታውቂያለሽ? እቺ ሴትዮዋ እዚህ መምጣቱ ብሩኬን እኮ ያሳመነች እኮ ወይም ታውቂያለሽ ነገሩ የሴቶች ነገር እኮ ማረጃ ምናምን ስልክ ያለበት ሀገር አሁን ብዙ ነገር አለ እኮ ያ ነገር የለም። ብሩኬ መምጣቱን ብቻ ነው ያሳመነችው። አይሚ ያሳመናት አሁን መምጣቱ ብቻ ነው እንጂ ምን እንዳደረገ ይሄ አሁን ደግሞ ለምሳሌ ከሱ ጋራ ያወራች ነገር ያን ቀን ቴክስት ሊኖር ይችላል ወይም ሰላምታ መባባል ምን ይችላል። ያን ነገር ደግሞ እሱ ጋም የለም እሷ ጋም ስለሌለ መረጃ ምናምን አለ። እርግዝና የእሱ ነው ብላ ብቻ መምጣት የለም። ከመጣች አሁን የእሱ ጥያቄ የጃሚና አጠያያቅ ጠይቃለች። ብሩኬ አይሚ ማለት ነው። ከዚህ በፊት አይሚ እኮ ይኸውልሽ ልጅቷ ጋራ ማላወራችም ከልጅቷ ጋራ ማላወራችም ከብሩኬ ጋራ ማላወራችም። ስታወራ ያን ቀን ራሱ ስታወራ ሂጂና የልጅሽን አባት ፈልጊ ብላለች አይሚ ማለት ነው። ገባሽ? እዛ እንደዛ ብላ ስትጋፈጥ እሱ ባለጌ ነው ምናምን ስትለው ማንን ነው አንቺ ባለጌ ያልሽው ብላ ነው ራሷን ስታ ደንግጣ የወደቀችው። እሷ ከብሩኬ ጋራ ነው። አሁን ሃይሚ ስሜታዊ አንዳንድ ጊዜ ተናደሽ ብዙ ነገር ሳታጣሪ ተናደሽ በቃ የሆነ የምትወስኝ ውሳኔ አለ። ተናደሹ ማለት ነው። እሱን ውሳኔ ነው ሳትረዳ ነው ሃይሚ ምን ፈልጋ ምን እንዳልፈለገች በውሳኔ የመጣችው። እንደዛ ነው የወስና የመጣች ማለት ነው። አሁን ደግሞ ተረጋግታለች። ተረጋግታ የሰው ልጅ ሳይረጋጋ አሁን በቃ ስትሳደብ ራሱ ከሰው ጋር ተጣልተሹ የሚጸጽትሽ ነገር አለ። ገባሽ አይደለም? እሷ አሁን ተረጋግታ ሁሉንም ነገር ዛሬ ለምን እንደጠራች እሷ እየሰበሰበችው ዛሬ እንዳዲያው ማለት ነው ሰብስባ አራቱን አንድ ላይ ሰብስባ ብሩኬም ሃይሚም ሶስቱን አንድ ላይ አምጥታ እሷ የራሷ ባለቤት ሆናት ማለት ነው። አሁን እዛ ጋር የእውነት መናገር ከሆነ ሃይሚ ማወቅ አለባት ያለችውን ነገር እንደ እንትን ተጠቅማ ነው እሷ ምፍታን በሲስተም በቃ እውነቱን እናገራቸዋለሁ ብላ እነሱ ደግሞ በምን መልክ ነው የተረዱት? ምፍታ በምን መልክ ነው የተረዳው? እውነቱን እናገራለሁ የእሱን አይደለም እርጉዙ። አየሹ አሁን ጠራችና ዛሬው ያ ድጋሜ ደገመችው። አየሹ ስተቱ አየሹ ድጋሜ ስትደግመው ከዛ አሁን ሃይሚ የያዘቻት ፓርቲው እየዛተችባት ከህይወታችን ውጪ በግድ አስገድዳ ከኔ ጋር ለማድረግ እኔን ግዴታ ማንከባከብ አለብህ ብላ ዛተች። ስትዝተው ብላ ቅመማ ደግሞ ተገልበጠች። ስትገልበጥ እጇን እየቀሰች አንድ እሱ ነው። ሁለት ጋሽዬ ላስቀራችሁ አለች። ጋሽዬ እዚህ ነገር ላይ ብላ እኮ ነው አሁን እሷን ያንገበገባት። ትላንትና መጥቶ ጋሽዬ ትክሰስ እንተያያለን ትክሰስ ብለዋል እኮ ጋሽዬ። ያ ነገር ነው ያንገበገባት። እኔ አለው ለዛ ብሏል ጋሽዬ። እኔ አለው ብሏል። ብትከሰስም እኮ አሁን እቺ ሴትዮ እኮ ክስ ፍርድ ቤት እኮ የምትሄደው አሁን እኔ ሃይሚም እንዳትመታት መምታት ሳይሆን ብትመት አሁን እርጉዝ ሴት አትመታም። ታውቂያለሽ አይደለም? ጥንቃቄ ማድረግ ነገሩ ይከራል። ነገሩ ስለሚከር ያንን ነገር ጥንቃቄ አድርጎ ማንኛውም ሰው ህይወቴን መበጥበጥ የለበትም። ከዚህ ቪዲዮ ላይ እንዲማሩ በጣም ነው ሌሎቹ ሰዎችም ያስተምራል። ገባሽ አይደለም?
ህግ ቤት ስትሄድ አሁን ህግ ላይ ራሱ ስትሄድ እሰራለሁ እገልሃለሁ አስፈራርታ ወይም በህግ አስፈራርታ ማንኛውም ህግ አሁን እሷ ጋር ሆን የሚልበት መንገድ የለም። አንድ ላይ ራሱ ልጁ ራሱ የራሱ በህጋዊ ተጋብቶ የሆኑትን እቺ ሴትዮ አልፈልጋትም ብሎ ያ ሰውዬ ካስወጣ በኋላ ልጁን እዛ ባያለችበት የቤት ኪራይ ይከፍላል። ቤት ኪራይ ካለባት ልብስ ከምግብ ታስቦ በወር የሚሰጣት አለ። አዎ ይኸውልሽ አለ ብዙ ሰዎች አሁን አሉ እንደዚህ አይነት እንትን ላይ በህይወት አይደለም ተጋብቶ የተፋቱ ሰዎች አሉ። እስከ 18 ዓመት ቤተሰቤ ላይ ያለ ሲስተር ያለች እንደው እስከ 18 ዓመት ልጁ ነው እንጂ መረዳት ያለበት እናትየውን የግዳውን መግባት እርጉዝ ሆና ልጁ ቢሆን ራሱ አሁን ልጁ ሲወለድ ነው መርዳት አለበት እንጂ እሱም በያሉበት ነው ቁጭ የሚለው። እንኳን ኢየሱስ ጽንሱ ራሱ ኢየሱስ ሲሆን አሁን ዳይመንዳ ይኸውልሽ ቆፍጠን ትላለች። ቆፍጠን ብላ ብሩኬንም ከዛ ቆፍጠን ታደርጓለች ማለት ነው። ታውቂያለሽ አይደለም? ቆፍጠን ብላ ይህንን ሁሉ የጠነሰሰችውን ሴራ ልክ ሶሊያና እንዳለችው ማለት ነው በዙሪያ ያለውን ሰዎች የሱ ያልሆነውን ነገር በሱ ያለውን ነገር ከጀርባ የሆነ ነገር ይዛ ትመጣለች። ከማን ጋራ እንደምትውል ከማን ጋራ ምን ማድረግ እንዳለባት ተንበርክካ ዋጋ ማስከፈሏን ህይወቷ ላይ የሚመጣውን ነገር ነው የምታደርገው ማለት ነው። ህይወቷ ላይ አሁን እሷ እንደዛ ወርቃ ታማ ብዙ ነገር አድርጋታለች አይደለም? ያንን ደግሞ ለመበቀል አሁን ሀይሚ ያንን ነገር ተበቅላ ጎዳት ምን እንደሆነ ሰው ህይወት ላይ መግባት ምን እንደሆነ አሳይታት ከዛ በኋላ ዝቅ አድርጋ ይቅርታ አስጠይቃት ከዛ ከብሩኬ ጋራ እንደዛ ነው የሚታረቁት። አሁን ሁለቱም እንድነው እቺን 30 እስከምታልቅ ድረስ 6 ቪዲዮ ይመጣዋል። ይሄ 6 ቪዲዮ ያስፈልጋል። ድላችን ዋና ነገር ጸብ ብቻ እነሱን የሚያለያይ አይሁን። እነሱን አይደለም አሁን እንደሱ አይደለም እነሱን አይደለም። አሁን ይኸውልሽ ብሩኬም ቆፍጠን ይላል፣ አይነት ቆፍጠን ትላለች። ህይወታችሁ ላይ ስለገባች ሶሊያና ክፈቺ ምትሽን ክፈቺ ንግስቷ ይኸውልሽ አሁን ሀይሚ ማለት ነው የሰው ህይወት ላይ መግባት ማለት ነው የሰው ህይወት ላይ መግባት ምን ዋጋ እንደሚያስከፍልና ምን እንደሚያናድድ ልክ እሷ ታማ ልክ እሷ ራሷን ስታ ሐኪም ቤት እንደገባች ያንን ታሳያታለች ማለት ነው። ገባሽ አይደለም? ከዛ ጋም ደግሞ ብሩኬም ቆፍጠን ይላል። ምን ትላል? ከአንተ ጋራ ያልጨረስኩት ነገር አለ ትሏታለች። ሀይሚ አሁን ብሩኬ ላይ ኮስትሮ ነው የምትለው። ገባሽ አይደለም? ከአንተ ጋራ ያልጨረስኩት ነገር አለ። ከእሷ ጋራ አሁን ምን ማለት እንደሆነ የሰው ህይወት ላይ ዋጋ ታስከፍላታለች። ራሷን ስታ ህመም ምን እንዳለባት እንደዛ አድርጋ ቅርታ ትጠይቃለች ማለት ነው። ገባሽ? አሁን ይሄ ነው ዋጋ አስከፍለሻለሁ ብላታለች። ከዛ ልጁ እሱ እንዳልሆነ ደግሞ ሀይሚ በግልባጭ እንድታስከፍላታለች። ዋጋ ታስከፍለውና ቅርታ አላየ እንደው ሰላም አርግተው ብቻ እነሱን ያውቃ ዋጋ ታስከፍል። አሁን እኮ ብሩኬና ይኸውልሽ ልንገርሽ ብሩኬና ሀይሚ እኮ ታርቆ ከመጡ እኮ ድራማ ቆሟል ማለት እኮ ነው። ግን አሁን እነሱ ብሩኬም ይገባበታል ይሄ ነገር ብሩኬ የሚጫወትበትን አሁን ብሩኬ ሀይሚ ጎን ነው የሚሆነው። ገብቶሻል አይደለም? ሀይሚ ጎን ነው የሚሆነው። ሀይሚ ብሩኬ ጎን መሆን አይደለም ራሷን ችላ ራሷ ህይወት ላይ ነው የመጣችው አይደለም? ራሷን ችላ ሀይሚ መስማት አለባት ብላ ራሷን ችላ ስለመጣች ሀይሚ አሁን ብሩኬ ከሀይሚ ጎን ይላታል። ሀይሚ ተይ ይሄ ነገር ተይ እኛ ታርቀን ይሄንን ከዚህ እንጣት ላይ ይለዋል ብሩኬ ከሀይሚ ጎን ገባሽ አይደለም? ከሀይሚ ጋራ ነው የሚጋፈጠው ብሩኬ። አሁን ሀይሚ ደግሞ ከሱ ጋራ ታርቀች ማለት ነገሩ ተበላሽቷል ማለት ነው። ገባሽ አይደለም? ዋጋ ሳታስከፍላት ይሁን ብቻ እሷን አሁን መምከር ያለብን የሆነ አደጋ ምናምን እንዳይደርስበት ትክክለኛ እርግዝናም ከሆነ ለምን ለነሱ ደግሞ ሌላ አደጋ አይደለም። አሁን አደጋ አይደለም። አሁን ይኸውልሽ ዋጋ የምትከፍለው ምን እንደሆነ ታውቂያለሽ? ለዚህ ህይወት ሀይሚ ዋጋ ከፍላለች።
እሱም ዋጋ ከፍሏል። አሁን ሁለቱም ይኸውልሽ